Hello everyone, welcome again. እንደምን አላችሁ ተማሪዎች? ዛሬ ደግሞ የስምንተኛ ክፍልን የሳይንስ ለማየት እንሞክራለን። በዚህኛው ክፍል ላይ ዩኒት 2 ነው የምናየው። ዩኒት 2 ማተር ምንድን ነው የሚለውን ነገር ለማየት እንሞክራለን ማለት ነው። ጀስት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰው እስኪ ስምንተኛ ክፍል ጀነራል ሳይንስን based on the አዲስ አበባ ሲቲ አድሚኒስትሬሽን በአዲስ አበባ ከተማ አስተዳደር የቴክስት ቡክ መሰረት ለማየት እንሞክራለን። ስለዚህ ዩኒት ላይ ምንድን ነው የሚያተኩረው ስንል ጀስት ኮምፖዚሽን ኦፍ ማተር ምንድን ነው፣ ማተር የሚባለው ነገር ምንድን ነው፣ ማተር ወይም ደግሞ ቁስ ወይም አካል ምን ማለት ነው የሚለው ነገር ለማየት እንሞክራለን። ጀስት ኮንሴፕት ምንድን ነው ማተር የሚባለው ነገር ቁስ ምን ማለታችን ነው፣ ሳይንስ ሀሳብ አረዳድ ማተር ወይም ደግሞ ቁስ ምንድን ነው የሚለውን ነገር ለማየት እንሞክራለን ማለት ነው። ሰው በዚህ በዩኒቱ ላይ ዋና ነጥቦች 3 ነጥቦች ናቸው። የመጀመሪያው early thinking about the composition of matter። በኤርሊ ማለት በድሮ ጊዜ ሰው ስለ ማተር ኮምፖዚሽን ማተር ምን ይዛል የሚለውን ያለውን አስተሳሰባቸውን ታሪካቸውን እናያለን ማለት ነው። አስተሳሰባቸው ማተር የሚለው ነገር እንዴት ረድታ የሚለው ነገር የቀድሞ ሰዎች ቀድሞ የነበሩ ሰዎች ሳይንስ በደንብ ሳይስፋፋ ማተር የሚለው እንዴት ረድታ የሚለውን እናያለን። then after we'll see inside of an atom ነው። inside of an atom ስንል ማተርን ካወራን በኋላ በማተር ውስጥ የምናነሳቸው ሀሳቦች አሉ። ወደ አተም ይዞን ይመጣል። አተም ምንድነው፣ ማተርስ ምንድነው የሚለው ነገር ይዘን እንመጣለን። then after inside atom ላይ በዚህ በዩኒቱ ሁለተኛው ቁም ነገር እዚህ አተም ውስጥ ምን ነገሮች ይይዛል ተብሎ የሚታሰቡ ወይም ደግሞ ምን ነገሮችን ይይዛል የሚለው እናያለን። then after look ከማተር እንጀምራለን። ማተር ዲፋይን ካደረግን በኋላ ወደ አተም እንመጣለን። አተም ውስጥ ምን አለ ብለን ከጨረስን በኋላ we will talk about the molecules ምንድን ናቸው የሚሉት ነገሮች ደግሞ ለማየት እንሞክራለን ማለት ነው። እዚህ ሰዓት ሶስት ሀሳቦች አሉ። መጀመሪያው አተም የቀድሞ ሰዎች የነበሩ ሰዎች እንዴት ይረዱታል የሚለው እናያለን። በሁለተኛ ደረጃ ኢንሳይድ ኦፍ አተም ውስጥ ማተር ምንድነው የሚለው መጀመሪያ ማተር ምንድነው፣ ቁስ ወይም ቁስ አካል ምንድነው የሚለውን ነገር የቀድሞ ሰዎች እንዴት ያዩት ነበር የሚለውን ካየን በኋላ then after inside of አተም ውስጥ ደግሞ ምንድነው ያለው ነገር የሚለውን ለማየት እንሞክራለን። then after we will talk about also the molecules ምንድናቸው የሚሉት ሀሳቦች ለማየት እንሞክራለን ማለት ነው። this are the main framework of the unit 2 ነገሮች ብቻ እናያለን ማለት ነው። so let's talk about the first topic, early thinking about the composition of matter። የቀድሞ ሰዎች ስለ ማተር ምን አይነት ሀሳብ አላቸው የሚለውን ነገር የመጀመሪያውን ፖይንት እናያለን። early thinking about the composition of matter ቁስ አካል ወይም ቁስ ብለን የምንጠራው ነገር ምንድን ነው የሚለውን እናያለን ነው። before that we have to talk some activity questions አሉ። የመጀመሪያው ምንድነው አክቲቪቲ 1 በግሩፕ ዲስከስ አድርገው what is matter በእናንተ ማተር ምንድነው ነው። ማተር ማለት ቁስ አካል ነው። ለምሳሌ ክፍል ውስጥ ያላችሁ ኦራልስ አሁን የምታዩበት ሞባይል ወይም በላፕቶፕ ወይም በዴስክቶፕ ያያችሁ ሊሆን ይችላል። የተሰራው ጀስት ምንድነው ብትባል ኮምፒውተር ትላላችሁ። ይሄ ኮምፒውተር ከምን ተሰራ ቢባል የተለያዩ ክፍሎች ተገጥሞ ነው የተሰራው። እነዚህ የተለያዩ ክፍሎች ለምሳሌ በውስጡ ብረት ሊኖረው ይችላል፣ ጀስት ፕላስቲክ ሊኖረው ይችላል። ላፕቶፕ ወይም ሞባይል ከሆነ ስክሪን አለው ምናምን። እነዚህ ሁሉ ከመሆናችሁ በፊት ግን የተሰራበት የመጨረሻው ቅንጣት it's known as matter ወይም ቁስ ብለን እንጠራዋለን ማለት ነው። ጀስት including human being እንደዚህ በሙሉ ህይወት ያላቸው ነገሮች ሁሉ አሁን ቤታችሁ ጠረጴዛ ይኖራል እንበል፣ ኦራስ እጃችሁ ስክሪፕቶ ሊኖር ይችላል። ስክሪፕቶ ምንድን ነው ስክሪፕቶ ትላላችሁ። ይሄ ስክሪፕቶ ከምን ተሰራ ብትባሉ ጅማቶች ከፕላስቲክ እና ከብረት ምናምን ትችላላችሁ። ዘናፍተ ፕላስቲክ ከመሆኑ በፊት ምን ነበረ? ጀስት ኤሌመንት ነበረ። ስለዚህ እያንዳንዱ የተሰራበት የመጀመሪያዋ ቅንጣት ነገር ወይም ደግሞ ኮምፖዚሽን ማተር ብለን እንጠራዋለን። ስለዚህ ዲፋይን እናድርገው እስኪ። ማተር ምንድን ነው? ማተር ኢዝ ኤኒቲንግ ማንኛውም ነገር but it has what two things, mass and takes up a space or what volume። ስለዚህ ማተር ማለት ማንኛውም ነገር ማለት ማንኛውም ነገር ስፔስ ወይም ደግሞ ማስ ኖረው የሚችል ነው አስ ማተር ብለን እንጠራዋለን ነው። አሁን ማስ ስንል እናንተ በአይን ከማየት ጋር እንዳታገናኙት ማለት ነው። ለምሳሌ ቤታችሁ ውስጥ እንጀራ ወይም ዳቦ ይኖራል። ከምን ተሰራ ብትባል ከዱቄት። ዱቄቱ መጀመሪያ ከመፈጨቱ መጨረሻ ተፈጭቶ ቢፈጭ አንዱ
ጥሬ የነበረው ጤፍ የነበረው ሲፈጭ ወደ ዱቄት የሚቀየር ዱቄቱ የተሰበረ እስከ መጨረሻው ቢሄድ ማተር ላይ ይደርሳል። ስለዚህ ኤኒቲንግ ይሄ ማስ የሚለው እናንተ ልክ በአይን ገጽ መታየት እንዳታስቡት በአይን ላይ ታያችሁ ይችላል። ወይራስ ግን ኢታዝዋት በጣም ትንሽ የሆነ ማስ ይኖረዋል። ስለዚህ ማንኛውም ነገር ማስ ወይም ያለው ነገርና ቴክስ ስፔስ ወይም ደግሞ ሁለት ነገር ቮሊዩም። ስለዚህ ማስ ሊኖረው ይገባል። አንደኛው ቮሊዩም ስንል ጀስት ይዘት የሚባለው ነው። የሆነ ስፔስ ሊይዝ ይገባል ማለት ነው። ስለዚህ የትኛውም ማስ ያለው ነገርና ስፔስ ሊይዝ የሚችል መንገድ ስኖር አስ ማተር ብለን እንጠራዋለን ነው። what do you think of matter is made up? ማተር ከምትሰራ ይመስላችኋል ነው የሚላችሁ። ጀስት ዲስከስ ታደርጋላችሁ። ማተር is made up of what? አተም ከአተሞች ነው የሚሰራው። ይሄን በዲስከሽን ወቅት እናያቸዋለን ነው። ስለዚህ ዲፋይን እናርጋቸው እስኪ አደረግን። ስለዚህ ማተር ምን ይላል? ማተር includes all physical objects that can be touched ማንኛውም ሊነካ ሊዳሰስ የሚችል ነገር ነው አስ ማተር ብለን እንጠራዋለን። such as ቴብል ቤታችሁ ውስጥ ያለው ጠረጴዛ አሁን ማተር ነው። ቁስ አካል ከምን ተሰራ? ከእንጨት ትላላችሁ አይደል? እንጨት ከሙሉ ፊት ምን ነበረ? ተክል ከሙሉ ፊት ምን ነበረ? ኤሌመንቶች ነበሩ። እነዚህ ኤሌመንቶች ተክሉ እየተመገበ ሰራቸው። ስለዚህ ሮክ አለት ራሱ እንደ ማተር ይወሰዳል። and also ኤር አየርም እንደሚወሰዳል እንደ ማተር ይወሰዳል ማለት። ለምን አየር እንደ ማተር ይወሰዳል? ዲቴል እናየዋለን። ለምን ስፔስ ይይዛል። አየር ፊኛ ብላችሁ ተነፉት ፊኛውን ጀስት ይተልቀዋል አይደለም? ስለዚህ ስፔስ ይይዛል ማለት ነው። አክቹዋሊ እነዚህ ዲቴሎችን ስለምናያቸው ወደ ውስጥ ግን ዋተር ዋናው ኤኒቲንግ has what mass and space የሚስ ነገር ሲኖርስ ማተር ብለን እንጠራዋለን ነው። so the basic structure of matter comes from ancient Greek philosophers. ማተር ሐሳብ የሚለው ሐሳብ ከየት መጣ ብንባል it comes from the great Greek philosophers. ግሪክ የሚባል ሀገር ነው ተቃላችኋል። ግሪክ የምትባለው ሀገር የዓለምን ታሪክ እንዲቀይር ካደረጉ ሀገሮች አክቹዋሊ አንዷ ግሪክ ነበረች። በተለይ በዲሞክራሲ ምናልባት ሲቲዝንስ ስትማር ወደፊት የተለያዩ ፈላስፋዎች ፊሎሶፈርስ በመምጣት የዲሞክራሲ ሀሳቦች እንዲፈጡ በማድረግ ግሪክ የዓለምን ታሪክ ቅርጽ እንዲይዙ ካደረጉ ሀገሮች አንዷ ናት። አክቹዋሊ በአሁኑ ሰዓት ብዙ የተገነ ታሪክ የላት። እኔው ግን ማተር የሚለው ሀሳብ የመጣ ምንድነው ከየት ነው የምንባል? ከግሪክ ሀገር ነው። እንደ አመጣጡ ለመረዳት ነው እንጂ ጀስት ዩ አር ኖት ሂስትሪ እየተማራችሁት ያለው ሂስትሪ አይደለም። ግን ማተር የሚለው ሀሳብ መጀመሪያ አልነበረም። ማተር የሚል ኮንሴፕት አልነበረም። ይሄ ቁስ አካል የሚባል ኮንሴፕት ስላልነበረ ለመጀመሪያ ጊዜ ጀምሮ እነማን ናቸው? ግሪካውያን ናቸው ማለት ነው። ሶ ሳም ኦፍ ዜም ከነዚህ ከግሪኮች ማለት ሳም ኦፍ ዜም አርጊው ዛት ማተር ኢዝ ዋት ኮንቲኒየስ። ማተር ኮንቲኒየስ። ይሄ ማተር ወይም ቁስ ብለን የጠራነው ቁስ አካል ነው የጠራነው አካል ኮንቲኒየስ ነው። እነዚህ ግሪክ ሁለት አመለካከት አላቸው። አንደኞቹ ግማሾቹ ኮንቲኒየስ ነው ማተር ብለው ያስባሉ። ምን ማለታችን ነው ስንል ደግሞ it could be divided endlessly into smaller pieces. ስለዚህ ማተር ኮንቲኒየስ ብለው የሚያምኑ ሰዎች ምንድነው it can be divided endlessly ያለምንም መጨረሻ እስከ መጨረሻ መከፋፈል ይችላል። ሉክ እናንተ አሁን ስክሪፕቶቻችሁ ኖራችሁ ስበርቱ ትባሉ ተሰበራችሁት አይደል? ከዛ ለሁለት ሰብት ትችላላችሁ። ዘን አፍተር ለ3 ለ4 እያደረጋችሁ በጣም ደግሞ ምናልባት እንግዲህ የእቃዎች የሚፈጭ ግራይንደር ካለ መፍጫ ነገር ካለ ፈጭታችሁ ዱቄት ልታደርጉት ትችላላችሁ። እነሱ ምንድነው የሚያስቡት ማተር ያለ ገደብ እየተከፈለ የሚቀጥል ነው። ምን መጨረሻ ላይ ጀስት እንደ ቁጥር ስትማሩ አሁን የናቹራል ናምበርስ ከአንድ ጀምሮ ትሉና 2 3 4 ያላችሁ መጨረሻው አይታወቁታላችሁ አይደል? በእነሱ ማሰብ ማተር እስከ መጨረሻ የሌለው ድረስ መከፋፈል ይችላሉ ያስባሉ። መጨረሻ የሌለው መከፋፈል ድረስ። ስለዚህ እነዚህ ምን እንጠራቸዋለን? ዊል ሲ ኢንቴል and also the others ሌሎች ግሩፕ ኦፍ ፊሎሶፈሮች ደግሞ ምን ብለው ያምናሉ? other believe that matter is discrete። አንዳንዶቹ የግሪክ ፊሎሶፈሮች ደግሞ ማተር ዲስክሬት ነው ማለታችን ነው cannot be infinitely divided divide አያደርግም። ኢንፋይናይት ማለት መጨረሻ ማለት ነው። ጀስት እዚህ ኢንድለስ ላል ነው ተመሳሳይ ቃል ማለት ነው። ኢንፋይናይትሊ ዲቫይድ ማድረግ አይችልም ነው። ስለዚህ ምንድነው የተገደበ ነው። ያልተገደበ እስከ ምን ገደብ የሌለው መከፋፈል ይችላሉ ያስባሉ። የራስ ሌሎች ግሩፖች ደግሞ cannot be infinitely divided ማለት የነሱን ሐሳብ ተቃርነዋል ማለት ነው። እስከ መጨረሻው መከፋፈል የሚባል ታሪክ የለም ብለው ያስባሉ ነው። ኤኒሃው እነዚህ ፊሎሶፈሮች ሐሳብ በሁለት መልኩ ስንጠቀልላቸው ሁለት ዋና ሐሳቦች ነው። አንደኛው የዲሞክራተስ ሐሳብ ነው። ሁለተኛው ደግሞ አሪስቶትል ናቸው። ስለዚህ እነዚህ ሐሳቦች በሁለት ግሩፖች ይሄዳሉ ነው። ስለዚህ በጠቅላላ አድርገን እናያቸው ማተር በግሪካውያን በሁለት አይነት ሐሳብ ተናቀ። አንደኛው
ኮንቲኒየስ ብለን የምንጠራው ነው። ኮንቲኒየስ ዲቫይድ ያደርጋል ብለው የሚያስቡት ናቸው። ኋይራስ ዲስክሬት ደግሞ ዲቫይድ አያደርግም ብለው የሚያስቡት ናቸው ነው። ስለዚህ ዋና ሀሳባቸው ማተር በሁለት ሀሳብ ይመጣል። ኮንቲኒየስ ሲል ዲቫይድ የሚያደርጉ ዚአር ምን ብለው ያስባሉ? ዲቫይድድ ኢንድለስሊ ብለው ያስባሉ። ይሄ ባጭሩ ሰማላይ ስናደርገው ዲስክሬት ሀሳብ ደግሞ የሚያመራው ደግሞ ካኖት ኢንፋይናይት ዲቫይድድ ማተር ዲቫይድ አያደርግም አይከፈልም ያስባሉ። ይሄንን ሀሳብ የሚያራምዱ ኮንቲኒየስ የሚያራምዱ ናቸው እነ አርስቶትል ናቸው። ኋይራስ ደግሞ የዲስክሬት ሀሳብ የሚያራምደው ደግሞ ዲሞክራትስ ናቸው። ዲሞክራትስ የሚባለው ፊሎዞፈር ነው። ሁለት ፊሎዞፈር ናቸው ያሉት በዚህ ግሩፕ ላይ። ስለዚህ እያራሳቸው ተከታዮች አሏቸው ማለት ነው። ስለዚህ በዲቴል እያንዳንዳቸውን ለማየት እንሞክራለን ማለት ነው። ስለዚህ ዲሞክራትስ ምንድን ነው የሚለው የዲሞክራትን ሀሳብ መጀመሪያ ሲኒ ዲሞክራት who lives from 460 to 370 BC ቢሲ ማለት before Jesus Christ ማለት ነው። ከጌታችን ከኢየሱስ ክርስቶስ ልደት በፊት ቀድሞ የሚኖር ማለት ነው። ስለዚህ እነዚህ ሰዎች በዚህ ዲሞክራትስ በዛ ጊዜ የነበረው ምንድነው ሀሳብ? all matter consists of very small indivisible particles ብሎ ያምናል። indivisible particles which he named atoms ብሎ ያስባል። ስለዚህ ዲሞክራትስ ምን ብሎ ያስባል? ዲሞክራትስ እያንዳንዱ ቁስ የተሰራው ቬሪ ስሞል ትንሽ ከሆነ ኢንዲቪዚብል ፓርቲክልስ ሊከፈሉ የማይችሉ የመጨረሻ ሊከፈሉ የማይችሉ ጉዳዮች የተሰራው ወይም ነገሮች የተሰራው ላይ ያስባል ነው። which he named what atoms። ስለዚህ በዲሞክራተስ ሀሳብ ጀስት አስታውስ ከሆነ ዲሞክራተስ በዚህ ሰማሪው ላይ እንደምታዩት ዲስክሬት ነው ማለት ምንድን ነው? ይሄ ማተር የምትሉት ነገር አይከፈልም ብሎ የሚያምን ሰው ነው። ስለዚህ እያንዳንዱ የተሰራው ከምንድን ነው? እያንዳንዱ ዓለም ላይ ያለው የተሰራው ከምንድን ነው ያስባል? ሊከፈሉ ከማይችሉ ቁስ አካሎች ወይም ደግሞ ነገሮች የተሰሩ ያስባል። እነዚህም ደግሞ እሱ ዲሞክራት ብሎ ይጠራቸዋል አተምስ ብሎ ይጠራቸዋል። ስለዚህ ከዚህ በኋላ ስለ አተምስ ስናወራ we have to link it with what ዲሞክራትስ ጋር ነው እያወራን ያለ በዲሞክራትስ ሀሳብ ትምህርት ነው እያወራን ማለት ወደፊት የምናዋቸው ብዙ ኮንሴፕቶች አሉ አሁን ስለ አተም ተገናኙ። ስለዚህ ስለ አተሞች ስናወራ የማሐሳብ ነው ማለት ነው የዲሞክራትስ ሀሳብ ነው ማለት ነው። ስለዚህ እነዚህ አተሞች ምን ናቸው? ሚኒንግ አንካቴብል ኦር ኢንዲቪዚብል ናቸው። በሱ አስተሳሰብ እያንዳንዱ ቁስ የተሰራው ሊከፈሉ ከማይችሉ አፍራሽ ነው ኢንዲቪዚብል ኢምፖሲብል እንደምንለው ፓርቲክል ናቸው። እነዚህም ተብሎ ይጠራሉ አተምስ ተብሎ ይጠራሉ። አተምስ ሰዎች ደግሞ ምንድን ናቸው ብሎ ሚኒንጉ ምንድነው? በሱ አስተሳሰብ አተም ላይ ጠራቸው አንካቴብል መቆረጥ የማይችሉ ኢንዲቪዚብል መከፈል የማይችሉ ናቸው ብሎ ያስባል ነው። ሶ ሌላውስ አተምስ አስዋት ሙቪንግ ፓርቲክል ናቸው ብሎ ያስባል። ለዚህ እያንዳንዱ የተሰራበት አተሞች ሁሉ ጊዜ በእንቅስቃሴ ናቸው የተሽከረከሩ በቃ አይቆሙም ብለው የሚያስብ ሰው ነው። ዲፈረንት ኢን ሼፕ ኤንድ ሳይዝ አተምስ ደግሞ ምንድናቸው? ሌላ የሚያነሳው ሀሳብ they are different in shape and size። ስለዚህ ምናልባት በሱ አስተሳሰብ ምናልባት ጠረጴዛ የተሰራበት አተም እና ሰው የተሰራበት በሱ አስተሳሰብ ወይም ደግሞ ጠረጴዛ የተሰራበት አተም እና አፈር የተሰራበት አተም ወይም ደግሞ አለት ድንጋይ የተሰራበት አተሞች they are different what in shape በሼፕ ሊለያዩ ይችላሉ። even but በሳይዝ ሊለያዩ ይችላሉ። ሳይዝ ሊለያዩ ይችላሉ ነው። ሌላ አንዱ ሰው ምንድነው ያነሳው ሀሳብ atoms can join together። ስለዚህ እነዚህ አተሞች ማለት ባህሪ ያላቸው እርስ በርሳቸው የመያያዝ ባህሪ አላቸው ብሎ ያስባል። ሶ አኮርዲንግ ቱ ዲሞክራትስ ማተር ኢዝ ዋት ዲስክሬት ነው ማለት ነው። ስለዚህ ዲሞክራትስ አተም ዲስክሬት ነው ብሎ ያስባል። ጀስት እዚህ ይኸው ዲሞክራትስ ብለን ጽፈናል። ዲስክሬት ሀሳብ ነው የሚያራምዱ። ስለዚህ በዲሞክራትስ ሀሳብ አተሞች አንደኛ ኢንዲቪዚብል ናቸው መከፈል የማይችሉ ናቸው። ሁለተኛ ሙቭ ማድረግ ይችላሉ። ሶስተኛ ዲፈረንት ኢን ሼፕ ኤንድ ሳይዝ ነው። አራተኛ ጆይንት ቱጌዘር በራሳቸው እርስ በርሳቸው ልክ እንደ ማግኔት መያያዝ ይችላሉ። ኤንድ ኦልሶ ዲስክሬት ናቸው ማለት ጀስት እንደ ነጥብ አንድ ቦታ ላይ አልፎ ይቀመጣሉ ማለት ነው። ለምሳሌ እዚህም ጋር ሊቀመጡ ይችላሉ ብሎ ያስባል ማለት ነው። this is the concept of what atoms according to ዲሞክራትስ። ስለዚህ በዲሞክራትስ ሀሳብ አተም ይህን የመሰለ ዴፊኒሽን አለው። ስለዚህ ያንዳንዱ የተሰራው ከምንድነው? ማተር የተሰራው ማተር ቁስ አካል ነው። የተሰራው ከምንድነው ብሎ ያስባል? ከአተሞች ናቸው ብሎ ያስባል ነው። ዘን what about አርስቶትል? አርስቶትል ስለምንድን ነው የሚያወራው ስንል አርስቶትል ደግሞ ያው ቀድሞ መግቢያ ላይም ብለነዋል who lives from 384 to 322 BC before Jesus Christ argues that አርስቶትል ደግሞ በእንትና argues that matter is divided into what smaller and smaller parts። ማተር
ወይም የቁስ አካል መከፋፈል ይችላል። መከፋፈሉ ደግሞ ገደብ የለውም ብሎ የሚያስበው ጀስት እንደ በማቴማቲክስ ትምህርታችሁ ቁጥር መጀመሪያ ለምሳሌ ካውንቲንግ ነበር 1 2 ብላችሁ አስቀምጣችሁ ቁጥር ብትባሉ መጨረሻ 3 ነጥብ አድርጋችሁ ታውታላችሁ ማለት ለምን መጨረሻው ስለማይታወቅ ነው። በዚህ ሐሳብ በአሪስቶትል ሐሳብ ምንድነው ማተር ዲቫይድ ያደርጋል እስከ መጨረሻው ዲቫይድ ያደርጋል into smaller parts መከፈል ይችላል። the division what continues forever without any limit ስለዚህ ዲቪዥኑ መቼም አይቋረጥም ብሎ ነው የሚያስበው አሪስቶትል he did not believe in microscopic building particles of what matter ታስታውሱ ከሆነ ዲሞክራተስ ማተር ተሰራው ከአተም ነው ብሎ ያስብ ነበር። የኛውስ ግን አተም የሚባል ኮንሴፕት የለም። እንደውም did not believe in microscopic building particles of matter ማተር የተሰራው ከጥቃቅን ነገር የሚለውን ነገር አያምንም ነው። therefore according to Aristotle matter is continuous look ዲሞክራተስ ዲስክሬት ነው ብሎ ነበር ታስታውሱ ከሆነ አተም ደግሞ እዚህኛው ደግሞ እንደው በማተር በአሪስቶትል ያው አሪስቶትል እዚህ ጋር ልላችሁ ኮንቲኒየስ ነው ብሎ ያስባል። ስለዚህ ኢትስ ኮንቲኒየስ ነው። ማተር consisted of combination of what fire earth air and water በሱ ሐሳብ በአሪስቶትል ሐሳብ ማተር አራት ነገሮችን ይዛ ብሎ ያስባል። እሳት መሬት አየርና ውሃን ይዛ ብሎ ያስባል ማለት ነው። this is the belief of what አሪስቶትል። ስለዚህ አሪስቶትል እና ዲሞክራተስ ምንድነው ሐሳባቸው ብለን ስናይ just በማተር ላይ ማተር ምንድነው የሚለው ነገር ዲፋይን የሚያደርጉበት መንገድ አየን ማለት ነው። this is a group activity according to Aristotle according to Democritus from two groups and debate on the following ideas assigned to your group after discussion present your reason to the class የሚለው ዲስከስ አድርጉባቸው ነው። ግሩፕ እና ግሩፕ 2 ሆናችሁ ዲስከስ ታደርጉ ምንድነው ሐሳብ መሰረታዊ ጭብጡ ምንድነው according to Aristotle just በዚህ ማጠቃለል እንችላለን። አሪስቶትል እዚህ ጋር ይሄው እንደምታዩት አሪስቶትል ላይ ዋናው ሐሳብ ምንድነው ማተር ኮንቲኒየስ ነው ብሎ ያስባል አሪስቶትል። ዲሞክራተስ ደግሞ አጭሩን ብሎ ያስባል ዲስክሬት ነው ብሎ ያስባል። ስለዚህ ማተር የተሰራው በዲሞክራተስ ከአተም ነው ብሎ ያስባል። ወይራስ አሪስቶትል ደግሞ ማተር የተሰራው ስሞል ፓርቲክል የሚባል ነገር የለም፣ ነገር ግን በውስጡ አራት ነገሮችን እሳት መሬት ውሃና ጀስት ፋየር ቅድም ያልነው ማለት ነው ፋየር earth air እና water ይይዛ ብሎ ያስባል ማለት ነው። these are the main points regarding the early thinking of composition of matter የሁለቱ አመለካከቶች ይህን ይመስላሉ ነው። so let's compare እናደርጋቸው ምንድነው የሁለቱ ሐሳብ just ለማጠቃለል ያህል ሐሳባቸው ምንድነው የሚለውን የመጀመሪያው comparison between the discrete and continuous theory discrete theories discreteness and continuous theory discreteness proposed by what Democritus ነው ዲፋይን ያመጣው there is a limit to which matter is broken ከሆነ በኋላ ላይ ማተር ሊሚት አለው ብሮከን አለው። ስለዚህ እስከመጨረሻው ማን ነው እየተከፈለ የሆነ በኋላ ላይ ይቆማል ብሎ ያስባል። believed in the existence of atoms አተሞች አሉ። ለምን ማተር የተሰራው ከማተር ነው ማተር የተሰራው ከአተም ነው ብሎ ያምናል ነው። whereas the continuous theory ደግሞ ምንድነው proposed ያደረገው ማን ነው አሪስቶትል ነው። matter is what infinitely divisible ነው ብሎ ያስባል። ማተር ኢንፋይናይትሊ ዲቪዚብል ነው። አሁን ምናየው የጠረጴዛችሁን እስከመጨረሻው እየተከፈለ ይሄዳል ምንም መጨረሻ የለውም ብሎ የሚያስብ ሰው ነው። ኢንፋይናይትሊ ዲቪዚብል ነው ያስባል። and also rejected the idea of atoms የሚባል ነገር አይሰማም አይቀበልም ማለት ነው። continuous theory ይሄ አሪስቶትል ማለት ነው። ስለዚህ compare and contrast the continuity and discrete theory of matter just ቅድም አውርተናል። አሁን ብዙ ነገር አወራን በዚህ ጉዳይ ላይ። ስለዚህ ባጭሩ በዚህ መልኩ ማጠቃለል ትችላላችሁ ማለት ነው። so next class ምንድነው የሚሆነው what are inside of an atom አተም ውስጥ ምንድነው ያለው ነገር የሚለው ነገር በሚቀጥለው ክላስ ለማየት እንሞክራለን። እስከዛ have a nice time share subscribe በማድረግ አትርሱ። ለጓደኞቻችሁ ሼር አድርጓቸው። this more እይታዎች